ክቡራን አባቶች፣ ካህናት፣ ሁላችሁ እግዚአብሔር ሰዎች፣ የምንወደው ወንድማችን አሁን በሰማይ ከቅዱሳኑ ጋር ያለ ከኛ በስጋ የተለየ ወንድማችን አርቲስት ነፃነት ወርቅነህ ቤተሰቦች፣ ወዳጆች፣ ዘመድ አዝማድ ሁላችሁ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? በእድሜያችን ላይ ሳይጨመረን አምላክ ስሙ የተመሰገነ ይሁን። ስለ ወንድማችን ቃለ አብ አርቲስት ነፃነት ማለት ነው። እስክትለምዱት ቃለ አብ የሚለውን እስክትለምዱት አርቲስት ነፃነት በቅንፍ እያደረግን እንናገራለን። እንግዲህ የወንድማችንን ቃለ አብ አርቲስት ነፃነት መልካምነት ምሳሌ ያለው ማንነቱን ምስክርነት ከሚሰጡን መካከል እጅግ የምናከብራቸው፣ የምንሳሳላቸው፣ የምንወዳቸው የቤተ ክርስቲያንም የሀገርም ሀብት የሆኑት ጸሐፌ ተውኔት አያልነህ ሙላቱ ይሆናሉ። ብፁዓን አባቶቼ ለነፃነት ምስክርነት የሚሰጡ ሰዎች ግለሰቦች አይደሉም። ለኔ መላ ኢትዮጵያ ሕዝብ በአንድ ድምጽ የሚሰጠው ምስክርነት አለ። ነፃነት ትወናን ከህይወቱ ጋር አብሮ የያዘ እውነታን ከእውነተኛ ትወና ጋር አጣምሮ የሚሰራ ደፋር ህይወት የሚሰጥ ለትወናው ህይወት የሚሰጥ ታላቅ የዘመናችን ወጋየሁን የተካ ታላቅ የጥበብ ሰው ነው። ይህን ምስክርነቱን እኔ አይደለሁም የምሰጠው፣ ግለሰቦች ሳይሆን መላ ኢትዮጵያ የሚሰጠው ምስክርነት ነው። እኔና ነፃነት የተገናኘ ነው እዚህ ቀንዲል ቤተ ተውኔት ውስጥ እጅግ በጣም በርካታ የሆኑ አሁን የኢትዮጵያን የኪነ ጥበብ ስራዎች እያነቃነቁ ያሉ እንደነ ጦቢያን የመሳሰሉ እንደነ ደረጀ ፍቅሩን የመሳሰሉት እዚህም አሁን ያላችሁ የቀንዲል ቤተ ተውኔት ተዋናያን፣ አክተሮች፣ ገጣሚዎች፣ የስነ ጽሁፍ ሰዎች የወጡበት ማዕከል ስለነበረ ከዚያ ውስጥ አንዱ ቀንዲል ቤተ ተውኔት ያወጣው ነፃነትን ነው እና በዚህም እስከ መጨረሻው ድረስ ምኮራበትና እሱም በወጣበት እና እውቀትን ባገኘበት ቤተ ተውኔት ትልቅ ኩራት የነበረው ተዋናይ ነው። የራሱን ፈጠራዎች በተጨማሪ በቃሜ በቅረት በተባሉ ቲያትሮችም ላይ ተሳትፎ ነበር። በሌሎችም ቲያትሮች በሌሎችም ጨዋታዎች ላይ ተሳትፎ ነበር። ነፃነት በአጠቃላይ በእኛ ውስጥ በነበረበት ጊዜ ለሁሉም አርአያ ሆኖ ተዋናያኑን የሚያስተባብር ከተዋናያን ጋራ በእኩልነት በፍቅር የሚሰራ ትልቅ የሙያ ሰው ነበረ። እንግዲህ ስለሱ የምንናገረው ብዙ ጊዜ ያስቸግረናል። ለምን በህዝብ ውስጥ ያለን በህዝብ ልብ ውስጥ ያለን ተዋናይ አንድ ግለሰብ ብድግ ብሎ እንዲህ ነው ብሎ ለማለት በጣም ያስቸግረዋል፣ ያንስበታል፣ የሚናገረው ያንሳል። ምክንያቱም አንድ ግዙፍ ነገር በአንድ ሰው ብቻ ግለጠው ማለት በጣም አስቸጋሪ ነው እና በእኔ እምነት እሱ አሳልፎ የሄደው ተክሎ የሄደው አሳይቶ የሄደው የጥበብ ስራ በኢትዮጵያ ውስጥ ገና ወደፊት የሚያበራ ይመስለኛል። ከሁሉም በላይ እኔ በጣም ማደንቀው ትወናን ህይወቱ አድርጎ የሚጫወት በትወናው ጊዜ ላይ ፍርሃት የማታዩበት ፈገግታው አርቲፊሻል ያልሆነ እውነታን በእውነት የሚገልጽ ትልቅ የጥበብ ሰው ነው ነበረ። እንግዲህ እግዚአብሔር ነፍሱን በሰማይ በምንም ጥያቄ የሚቀበለው ገር ስለነበረ በጣም ገር፣ በጣም ሩህ፣ በጣም ለሰዎች ለአካባቢው ላለው ወጣቶች በጣም ቅርብ የሆነ ገር ስለሆነ እግዚአብሔር በሰማይ
በገነት እንደሚቀበለው ምንም ጥርጥር የለኝም እና ለቤተሰቡም ጥናቱን ይስጥልኝ። ከዚህ የበለጠ ብዙ መናገር የለኝም። አመሰግናለሁ። እንደምን አመሻችሁ። እግዚአብሔር ስም የተመሰገነ ይሁን። ስለ ነጻነት ወርቅነህ እዚህ ውስጥ ያለው ሰው ሁሉም ሊስማማበት የሚችለው ነገር እንዳለ አምናለሁ። ስራዎቹ ምስክር ናቸው። በዘጠናዎቹ አካባቢ ላይ አብረን የሰራናቸው ስራዎች ነበሩ ከነጻነት ጋር። በዛ ሰዓት ላይ አብረውን የነበሩ አስናቀ ንጉሴ ነበረ፣ ነፍሱን ይማረው፣ ዘላለም አበራ፣ እነ ወደ ቻሳ፣ እነ አለማየሁ በላይነህ፣ እነ አርቲስት ሀና ዮሐንስ፣ እነ ሚሊዮን ብርሃኔ አብረን በተለያዩ አጋጣሚዎች ቲያትሮች በ10 ቀበሌ ፒያሳ እንሰራ ነበርና ከነጻነት ጋራ ስንተዋወቅ ከዛም በኋላ እስከ መጨረሻው እስከ ተገናኘንበት ሰዓት ድረስ የነበረ ወጥ የሆነ ባህሪ ነበር። ከነጻነት ወርቅነህ ጋር 2 ቲያትሮችን ለማዘጋጀት ሞክረን አንድ የኤልያስ ገብረ ክርስቶስ ቲያትር የሚኒሊክ የሚል፣ ሌላው ሀገር ፍቅር ላይ የወጣ የመጨረሻው ኃጢአት የሚል አንድ ቲያትር ከአርቲስት ተዋናይ ሰለሞን ተስፋዬ ጋራ ሰርቶ አውጥቶ ነበር። እሱ ቲያትር እጅግ በጣም የደከመበት ቢኒያም አለባቸው የአውቶቡስ ተራ ልጅ ድርሰት የነበረ በጣም ደክሞበት ይሰራ የነበረ ምንም ነገር ማባከን የማይፈልግ ነጻነት ስራዎቹን ሲሰራ 10 ቀበሌ አዳራሽ ከመፍረሱ በፊት አርሾ ቁልቁለት ወርደን እኛ ቤታችን ለ10 ቀበሌ ቅርብ ሆኖ እሱ ግን ከዚህ ከካሳንች ሱራኤል እዛ ቀድሞውን አዳራሽ ከፍቶ አዳራሽ አጽድቶ ሻወር ወስዶ የሚጠብቀን ልጅ ነበር። ነጻነት ያቺ አርሾ ዳገት ቁልቁለቷ ላይ ቀድሞን መጥቶ አዳራሽ አስከፍቶ የሚቀመጠው አቀማመጡ በራሱ ከህሊና ላይ ሊጠፋ አልቻለም። እንዲህ ቁጢጥ ብሎ ቁጭ ብሎ ነበረ የሚቀበለን የነበረው በፈገግታ። እኔ ስለሱ ብዙ መናገር አልችልም። 3 መለያዎች አሉት እኔ በራሴ ለሱ የሰጠሁት። አንደኛ በጣም ፈጣን መሆኑ ነው። ሁለተኛው ደግሞ የክሬቲቪቲ ወዲያው ከፍጥነቱ ላይ ወዲያው የሚፈጥራቸው ነገሮችና ተለዋዋጭ ያልሆነ ሳቂታ ባህሪ እና ነጻነት ትልቅ የጥበብ ማዕከል የነበረ ከአቅሙ በላይ የሰራ ግን የሚገባውን ዘመን ሳይቆይ በማለፉ ያው የሚሰማን ነገር ይኖራል። ግን 70 ዓመት የቆየ ሰው ሊሰራው የማይችለውን በአጭር ጊዜ ውስጥ ጥንቅቅ አድርጎ ሰጥቶን የሄደ ያለፈ ድንቅ ወንድማችን ነው እና ነፍሱን የቃላብን እግዚአብሔር አምላክ በቀኙ ያቆይልን፣ ከደጋጎቹ ጋር ያኑር። ለቤተሰቦቹ እና ስኔ እጅግ በጣም እግዚአብሔር አምላክ መጽናናቱን ይስጣችሁ። ወንድሞቹ ምንም ልል አልችልም። ያቺ ጊዜ የነበረችውን እናስታውሳለን። በተለይ ነጻነትን ሳስብ ዘላለም አበራ እናስታውሳቸው ሰዎች አሉ ብዙ ታሪክና እግዚአብሔር አምላክ ይሄን ቀንም ስለሰጠን እናመሰግናለን። እሺ፣ እንዴት አመሻችሁ? ያው እንግዲህ ስለ ነጻነት ወርቅነህ ምንም ማለት እኔ አልችልም። ያው ነጻነት ወርቅነህ ይሄ ሁሉ ሰው ልክ እንደ ጓደኛ እንደ ቤተሰብ ሆኖ የሁሉ ሰው መንገድ ላይ የሚያየን በየቦታው የምናገኘው ሰው የሚሰማው ስሜት ነጻነት ወርቅነህ ምን አይነት ሰው እንደሆነ ይገልጸዋል። ነጻነት በጣም የሚገርመው የሙያው ችሎታውን እነ ድል አክሊል ተናግረውታል። ያኔ እንግዲህ ቲያትር ፊልም ምናምን ስንጀምር የድል እንዳለው በ90ዎቹ መጀመሪያ አካባቢ በብዙ አዳራሾች በብዙ ቦታዎች በእግር እየተመላለስን በእግር እየሄድን ነጻነት መንገድ ላይ በሚያየው በሚሰማው ነገር በየቀኑ አዳዲስ የሆኑ ስራዎችን አይምሮ ውስጥ ጨርሶ ለማንም በየትኛውም ቦታ የሚያቀርብ ድንቅ ያው የሙያ ችሎታ የነበረው ነው። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። ደግነትን፣ ሰው መሆንን። ደግነት ማለት ነጻነት ወርቅነህ ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም። ኪሱ ላይ የያዘውን ብር ሰጥቶ የያዘውን ምንም እጁ ላይ ያለውን ለተራበ ለተቸገረ ላየው ሁሉ ደግ የነበረ ሰው ነው። እኔ ምንም የማይገርመው ዓለም ላይ ምንም የማያስደነግጠው ህንፃ የማያስደነግጠው መኪና የማያስደነግጠው ቤት የማያስደነግጠው ግን መርዳት ብቻ የሚወድ መሳቅ የሚወድ ምንም አይነት ክፋት በውስጡ የማይዝ ዛሬ ማታ ተቀያይመን ካደርን ራሱ እንዲሁ በጓደኝነት ጠዋት ላይ ደውሎ አስልኮ ቁርስ የት ነው የምንበላው የሚል ሰው ነው። ይረሳዋል
ሁሉን ነገር። ነፄ የሚገርመው አሁን ስለ አካባቢ ወደ ሰፈሩ በሚገባበት ሰዓት አሁን እኔ ነፍሱ ከስጋ ከተለየች የሰማሁት አንድ ነገር አለ። ነፄ ወደ ቤቱ ሲገባ ማታ ማታ አምሽቶ ሲገባ ከነፄ 50 ሜትር ምናምን ላይ ጎዳና ላይ የሚያድሩ ልጆች አሉ። 5 ልጆች አሉ እንደነገሩኝ። ከነዚህ ከ5 ልጆች አንደኛው እንደውም በኢንጂነሪንግ የተመረቀ ነው። ጎዳና ላይ ነው ያለው። ነፃነት ጠዋት ምን ጊዜም 12 ሰዓት ከእንቅልፉ ይነሳና ወክ የሚያደርገው ከነሱ ጋር ነው። ከእንቅልፍ ቀስቅሷቸው አብሮ ወርክ አድርገው ለአንድ ሰዓት ያህል ወክ ካረጉ በኋላ ወደ ቤት ሲመለስ ወደ ስራ ሊወጣ ሲል ለእያንዳንዱ ያለውን ኪስ ውስጥ 1000 ሚሆን 2000 ሚሆን ሰጥቶ ይለያያል። ይሄ የተደጋገመ የህይወት ልምዱ ነበረ። እንዳውም ብዙ ጊዜ እነሱ እንዳይሰጣቸው ይደበቃሉ፣ ይሸሻሉ። በሚሸሹ ሰዓት እሱ ማታ ወደ ቤት ሲገባ በር ላይ ብር ጥሎልን ይገባል ሲያጣቸው እና እዛው አካባቢ የሚያስተምራቸው ዩኒፎርም ገዝቶ ትምህርት ቤት አስገብቶ የሚያስተምራቸው ልጆች አሉ። ነፃነት ደግ ነው። በዚህ ዓለም ላይ ሲኖር በቃ ማንም ሰው መንፈሳዊ ምን ሰው ሊሰራው የማይችለውን ነገር በተግባር እኔ እሱ ላይ አይቻለሁ። በነፃነት ህይወት ማለፍ እኔ በቃ ነፃነት ከመርዳቱ ከምናምን የተነሳ በቃ የሆነ ተንቀሳቃሽ የመርጃ ድርጅት ነው ብዬ አስባለሁ። እንደው ተቋም ኖሮት አንድ ቦታ ላይ ባይቀመጥም እየተንቀሳቀሰ የሚረዳ ደግ የነበረ ሰው ነው። የቃላብን ነፍስ ይማርልን። ምንም ማለት አንችልም። ያው እግዚአብሔር መጽናናቱን ይስጠን በማለት ያው ንግግሬን አቆማለሁ። አመሰግናለሁ። እኔ እንኳን ምንም ለማለት አይደለም የመጣሁት። አብረውን እሱ በታመመ ሰዓትና አሁን በለቅሶ ጊዜም አብረውን የነበሩ ጓደኞቹን ማመስገን ፈልጋለሁ። እዚህም አክብራችሁን ለመጣችሁ በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ። እንደገና ላመሰግናት የምፈልገው ውድ ባለቤቱን በጣም ተቆርታለች። በጣም እሷን እግዚአብሔር ያጽናት እንድትሉልኝ ነው የምፈልገው። እናመሰግናለን። የአርቲስት ነፃነት ወርቅነህ አጭር የህይወት ታሪክ። ሁለገቡ የኪነ ጥበብ ባለሙያ ነፃነት ወርቅነህ እምሩ የካቲት 10 ቀን 1974 ዓ.ም ከአባቱ ከሻለቃ ባሻ ወርቅነህ እምሩና ከእናቱ ከወይዘሮ ምናለ ሸዋ ይፍሩ በአዲስ አበባ ከተማ ፖሊስ ሆስፒታል ውስጥ ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነፃነት በደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን በ40 ቀኑ ክርስትና ተነስቶ 5 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በዑራኤል ሰፈር አደገ። ዕድሜው ከፍ ሲልም በቅዱስ ዑራኤል ቤተ ክርስቲያን አጸድ ስር ፊደል ቆጠረ። ከዛም የአንደኛ ደረጃ ትምህርቱን ባስፋወሰን የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። በቤተ ክርስቲያን ውስጥ የሚከወኑ የጸሎት ሥርዓትን የለቅሶና የቀብር ሥርዓቶችን እያየ ያደገው ነፃነት ወርቅነህ በ16 ዓመት የልጅነት ዕድሜው ልቡ ወደ ኪነ ጥበብ ዓለም ዝንባሌ ማሳየት ጀመረች። ከፍተኛ የኪነ ጥበብ ፍላጎቱን ለማሳካት በመጀመሪያ ወደ ቀበሌ ክበባት በመሄድ ሀ ብሎ ከጥበብ ጋር ተገናኘ። የመጀመሪያው የሆነውንም የመጨረሻው ኃጢአት የሚለውን ቲያትር ፒያሳ በ10 ቀበሌ መድረክ ላይ በመስራት አሟሸ። በመቀጠልም ወደ ዩኒቲ የቲያትር ክበብ ቀጥሎም በ1992 ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን የኪነ ጥበብ ምሽት ግጥሞችን በማቅረብ በወጎች መሃል በሚቀርቡ በርካታ ድራማዎች ላይ በመጻፍና በመተወን እንዲሁም 2 አሃዳዊ ተውኔትን ወይም ዋን ማን ሾው የ20 ደቂቃ ስራዎችን በማቅረብ የተመልካችን ዓይንና ቀልብ መማረክ ቻለ። ነፃነት ወርቅነህ በቲያትር ቤት ደረጃ ለመጀመሪያ ጊዜ የተጫወተው ተውኔት በአዲስ አበባ ቲያትርና ባህል አዳራሽ የቀረበው በይቅርታ ምሽት የተባለው ቲያትር ነበር። በመቀጠልም በኢትዮጵያ ብሔራዊ ቲያትር በቀረበው ካብ ለካብ በሚባል ቲያትር ላይ የትወና ብቃቱን አሳይቷል። ቆይቶም የነፃነት ኪነ ጥበባዊ አበርክቶች
በቲያትር በፊልምና በሬዲዮ ድራማ እየጎለበቱ ሄዱ። የጓሮ ጌታ፣ የዳዊት እንዝራ፣ ፍሬሽማን፣ የብሩክታዊት ስጦታ የተባሉ ቲያትሮች ላይ የተጫወተ ሲሆን በተለይ ፍሬሽማን በሕዝብ ዘንድም ከፍተኛ ተቀባይነት ያገኘበት የራሱ ድርሰትና የዝግጅት ሥራው ነበር። በመቀጠልም ተመልካችንና ቤተሰቡን ያሳመነው የኪነ ጥበብ ችሎታው በዘርፉ ያሉትን ታላላቅ ባለሙያዎችንም ዓይንና ቀልብ በመሳቡ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት በርካታ ሥራዎችን በመስራት ብቃቱን አረጋገጠ። እንዲሁም በያኔው የአዲስ አበባ ከተማ መስተዳድር ቴሌቪዥን በሚተላለፈው መስኮት በተሰኘ ሳምንታዊ ፕሮግራም ላይ በርካታ የ5 ደቂቃ ሥራዎችን በመስራት ተሳትፏል። ሁለገቡ ነጻነት በኢትዮጵያ ሬዲዮና በኤፍኤም 97.1 ላይ የሬዲዮ ድራማዎችን በመድረስ የሬዲዮ ስራን ተቀላቅሎ ብዙ ስራዎችን ሰርተዋል። ከዛም የነጻነት የመጀመሪያ ፊልሙ የማይደረስበት የሚባል ሲሆን በመቀጠል ኤፍቢአይ 1 2ና 3ን በጽሁፍ በተዋናይነትና ፕሮዲውስ በማድረግ ያንቺው ሌባ 1ና 2 ላይ በተዋናይነት ሚስተር ኤክስ በዋና ተዋናይትና በደራሲነት ባለቀለም ህልሞች በተዋናይነትና ዳይሬክት በማድረግ ከፍጹም አስፋው ጋር ስለማይዘነጋ ውለታ፣ ሲቲ ቦይስ፣ ሶስተኛ ወገንና ሌሎችንም ጨምሮ ከ12 ፊልሞች በላይ በልዩ ተሰጥኦና የትወና ብቃት በመስራት ሙያዊ ብቃቱን አሳይቷል። በህዝቡም ዘንድ ከፍተኛ አድናቆትንና ተወዳጅነትን አትርፏል። ሁለገቡ የጥበብ ባለሙያ ነጻነት ሁልጊዜ ስለ ሙያው የሚያስብና የሚጨነቅ ሙያውን በፍቅር የሚወድና የሚያከብር ዘወትርም በንግግሮቹ እንደሚለው ሙያዬን በጣም ነው የምወደው። አብሮኝ ያደገ ነገር ነው። በጣም ደስ ብሎኝ ነው የምሰራው። ሁልጊዜ ስለሱ ነው የማስበው። አእምሮዬ ስለ ሙያዬ ነው የሚያስበው እና አነባለሁ፣ በጣም አነባለሁ። ማንበብ ደስ ይለኛል። ስለዚህ ንባብ ከማየት ይሻላል እላለሁ። ማንበብ የፈጠራ ነገርን ይጨምራል እያለ ለትውልዱም የማንበብን ጠቀሜታ ይገልጽ ነበር። ሰው ወዳዱና አክባሪው ነጻነት ወርቅነህ የተዋጣለት የቴሌቪዥን ፕሮግራም አቅራቢም ጭምር ነበር። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ላይ በየሳምንቱ አዳዲስ ለዛና ቁም ነገር እየጨመረ ፕሮግራሙ በሕዝብ ልብ ውስጥ ለዓመታት እንደተወደደ እንዲቆይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም የመድረክ ኩነቶችን በተለየ ቀለም በማዘጋጀት የማይዘነጋ ሥራ ሰርቷል። በማስታወቂያ ሥራው በርካታ ደንበኞችና አድናቂዎችንም አፍርቷል። ነጻነት ወርቅነህ በዙሪያው ካሉ ሰዎች ጋር የሞቀ ጨዋታ በመፍጠር የታወቀ ሰው ነበር። በበርካታ ችግሮች ውስጥ ቢያልፍም ሳቅ ፍቱን መድኃኒት ነው የሚል እምነቱን ይዞ ብርቱ ጊዜን በስኬት ተሻግሯል። ነጻነት ብዙ ዕቅድ ያቀደ ፍሬሽማን ቁጥር 2ን በተለያዩ የዓለም ክፍሎች ለማሳየት ጥናት ጀምሮ በመዘጋጀት ላይ የነበረ የጻፋቸውን የግጥም ስብስቦች ለማሳተም ፕሮግራም እያወጣ ነበር። ነጻነት ወርቅነህ ከቅርብ ጊዜ ወዲህ ሕመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል ቆይቶ ነበር። ረፍት እንዲያደርግ በሐኪሞች የተነገረው ቢሆንም የሙያው ፍቅር ሊያሳርፈው አልቻለም። ሕመሙ በበረታበት ወቅቶች የቅርብ ወዳጆቹ ከጎኑ ሳይለዩ እንክብካቤ ሲያደርጉለት ቆይተዋል። ነጻነት ወርቅነህ ከወይዘሮ ንጹሕ ዘር በላይ ጋር በ2002 ትዳር መስርተው 3 ልጆችን አፍርተዋል። የጥበብ ፈርጥ የሆነው ነጻነት ወርቅነህ መኖሩ ለብዙ ሰዎች ሕይወት ደስታ፣ ሳቅ የሚሰጠው አርብ ጥር 8 ቀን 2018 ዓ.ም ከዚህ ዓለም ድካም አርፎ እሁድ ጥር 10 2018 ቤተሰቦቹ፣ የሙያ ባልደረቦቹ፣ ወዳጅ ዘመዶቹ፣ የሙያው አድናቂዎች በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተ ክርስቲያን በታላቅ ክብር ሥርዓተ ቀብሩ ተፈጽሟል። ፈጣሪ ነፍሱን በአጸደ ገነት ያኖርልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለሙያው አድናቂዎች ሁሉ ልዑል እግዚአብሔር መጽናናትን ይስጥልን። ወስብሐት ለእግዚአብሔር። ሕፃን አዋቂዎች
የሚደሰቱብህ፣ ጭንቀትና ድብርት የሚወገዱብህ፣ በአገር የምትኖሩ በውጭም ያላችሁ ነጻነት ወርቅነህ የሚያስደስታችሁ። መሞቱን ስትሰሙ ምን አላችሁ? የኡራኤል አምላክ እግዚአብሔር ያጽናችሁ። የሳቃችን አባት ነጻነት ወርቅነህ እንዴት ትሞታለህ በሕፃን ጨክነህ? ኡራኤል ኡራኤል ብለህ የምታነሳው እስቲ ልጠይቅህ ነጽዬ ደግሰው፣ ልትገባ እኮ ነበር ለባብሰ ወደ ስራህ። ማን ነው ከገነት በር ና ብሎ የጠራ? ገና አልጠገብንህም ገና ጀማሪ ነህ። የተራቡ አሉ የተጠሙ አሉ አልባሽ አጉራሽ ነህ። እንዴት እንደወጣህ በዛው ትቀራለህ። እባክህ ነጻነት የውሸት አርገውና ድንጋዩን ፈንቅለህ አፈሩን በትነ ቶሎና ወደኛ። እንዳይስቁ አድርገህ እንደፈለ ጉበት እንደው እያዝናናን እንዳንማርበት ነፂን የነጠከን አንተ ክፉ በጉልበት። እባክህ ነጻነት ብዙም ሳትተኛ እንፈልግሃለን እባክህ ቶሎና። ብዙ ጅምር አለ የጀማመርካቸው፣ የሙት ልጆች አሉ የምታስተምራቸው። ግማሹ ስራ አጥ ግማሹ ታማሚ የተቸገሩ አሉ ብዙ ሰዎች ናቸው። ነፂ በኡራኤል አደራ አለብህ ለማን ሰጠሃቸው? እባክህ ቶሎና ስቀህ አታስቀኝ። ከስላሴ ኡራኤል አንድ ፌርማታ ነው ብዙ አታስጠብቀኝ። ሰይጣን ብቻ እኮ ነው አንተን የማይወድህ። በጉበት ሐሳቦ ገባና ከወድህ ብጥስጥሱ ወጣ የኑሮ ገመድህ። አሁን ትላንትና እዚህ የቀበር ነው ብዙም አልታመምም የኛው ጓደኛ ነው። በአንድ ሰፈር ውስጥ አብረው ነው ያደጉት፣ ምስራቅ አጠቃላይ አብረው ነው የተማሩት፣ በተመሳሳይ ቀን ነው የተወለዱት። የነጽዬን መሞት አለቤ ሲሰማ መቋቋም አልቻለም ልብ ወዲያው ደማ። ቀባሪው ቀባብሮ ህዝቡ ሲወጣለት ቀብሮ ላይ ቁጭ ብሎ ብዙ አለቀሰለት። በሁለተኛው ቀን እሱም ታመመና ሐኪም ቤት ሲወስዱት ሐኪም ቤት እያለ ነፍሱን ተረክበው መላእክት መጡና እንደ ነፍሱ አድርጎ ይወደው ነበረ። በሶስት ቀን ልዩነት አብሮት ተቀበረ። ሶስት ልጆች አሉ አንተ የወለድካቸው። ብዙ ልጆች አሉ የምታስተምራቸው። ብዙ ድሆች አሉ የምታኖራቸው። ብዙ ሰዎች አሉ የምታስቃቸው። ነፂ በኡራኤል ለማን የተውካቸው? ሶስቱን ቆንጆዎቹን የወለደችልህ ሲነጋ ሲጠባ ነጽዬ የምትልህ ላለባበስህ የምታስብልህ ህመሟ ሆኖ የተሰማት ስትገባ ስትወጣ አንተ የምታዝናናት አንተን በማጣቷ ቀኑ የጨለመባት ሰማይ ከላይ ወርዶ ዛሬ ተደፋባት በርበሩን ታያለች የምትመጣ መስሏት እባክህ ከአፈር ላይ ተነስና ናላት። ኢቢኤስ ቲቪ በጣም ተወዳጅ ነው። የቤተሰብ ጨዋታ ነፂ የሚሰራበት መክሮ የሚያስተምር ነው። የቤተሰብ ጨዋታ ኢቢኤስ ቲቪ የሚቀር ይመስላል እንደ አሜሪካ ዲቪ። ማን ያስቀን ይሆን ቁም ነገር ቀልዶ አብሮ ተቀበረ ሳቅም አንተን ወዶ። ሊስቅ ያለው ጥርሴ መልሶ ገጠመ በነፃነት መሳቅ ከእንግዲህ አከተመ። መች አልቅሶ አልከን ነጻነት ወርቅነህ ሳቅን ያስተማርከን እንደወጣ ቀረ። ነፍስን በገነት ፈጣሪ እንዲያኖረው ለምትወደው መልአክ ለቅዱስ ኡራኤል በላንተ ነገረው። እግዚአብሔር ይስጥልኝ።
የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። ቤት ባይኖረኝም እደጅ ባድር ቀንና ሌሊት ከኔ አይርቅም። ድምፀ አራዊት የሌሊት ግርማ ወደ እኔ አይቀርቡም ድምፅ ሲሰማ። የሚጠብቀን አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። ነፍሴ ወተቀበልዎ መላእክት በስብሐት ወበማኅሌት ወተቀበልዎ መላእክት በስብሐት ወበማኅሌት ወአብ ኢየሩሳሌም ሰማያዊት ወአብ ኢየሩሳሌም